አመሰግናለሁ። ይሄ ሰነድ መጀመሪያ እንዳልነው በክደት የጀመረና ሁሉንም ነገር እንደ አዲስ የመስራት ስር ነቀልነት ያለበት ስለሆነ ብዙ ነገሮቹ ደግሞ አሰምሽኖቹ ሲነሳ በመርህ ላይ ያልተመሰረቱ ስለሆኑ ቀደም አቶ ግርማ ሲናገር የደቡብ ክልል አሁን ይፈርስና ትናንሽ ክልሎች ይሆናል ይፈርሳል ሲል በዛ ኮንሴፕት እንድታይ እኔ ኢህአዴግም ይፈርሳል ነው ማለት ኢህአዴግም ይፈርሳል አሁን ወደፊት የሚፈርሰው ህዋት ከአጥቂነትና ከሰብሳይነት ተከላካይ ላይ ቆሟል። ሌሎች ራሳቸውን የቻለ ኦርጋኒክ የሆነ ታሪካዊ ሆነው የተፈጠሩበት የተመሰረቱበት መሰረታዊያንስ በግልጽ ያሉ ድርጅቶች አይደሉም። እሱ ላይ ስሙን ላይ መሰረታቸው ናቸው። ሰነዱንም የህዋት ስንል እኛ ህዋትን ወንጀለኛ ለማድረግ ምናምን አይደለም። ከሻባያ ጋር ሆኖ አሸነፈና የሚፈልገውን አይነት አስተዳደር አስቀመጠ። ለራሱ ለመግዛት የሚመቸው ፔሬድ የተለየ ወንጀለኛ ለማድረግም ወይም ልዩ ክብር ለመስጠትም አይደለም። የሆነው ነገር ያ ነው። ጎሰኝነት ራሱ የፈጠረው ነገር ጎሰኝነትን በላው። አሁን ሊትራሊ እሱ ነው የሆነው ያለው። ይሄ ሲሆን ከዚህ ውጭ ሊሆን የሚችል ምናልባት አያንስ ምንድን ነበር? አሁን ሌሎች የሚያነሱት አጼ ምኒልክ ቴዎድሮስ የጀመሩትን ነገር በኋላ በደንብ አድርገው አሳልጠው ባይዙት ኑሮ የሀገር ምን ይሆን ነበር? 80 ያለዋላይ ሀገር ይፈጠር ነበር ነው እንትን ክርክሩ። ከአውሮፓውያን ወርልድ ዲስክሪሚኔሽን ነፃ ሆነን የየራሳችንን ቋንቋ ባህል አበልጽገን መኖር እንችል ነበር እዛ ጊዜ በታምር እዚያ ሀገር። ሲዳማ ለብቻው አንድ ቋንቋ ኑሮት፣ ጉራጌ ለብቻው አንድ ቋንቋ ኑሮት፣ ትግሬ ለብቻው፣ አማራ ተብሎ ያ ነፃነት ይኖር ነበር እሳቸው ባያረጉ? እንደዛ አይነት ምናልባት አያንስ አለ በማህበረሰብ እድገት ደረጃ ውስጥ አንዱ ባህል ባንዱ ላይ ተጽዕኖ ሳያደርግ የጋራ ግንኙነት ሳይፈጠር የጋራ መስተጋብር ሳይኖር እንደተፈጠረ እንደዚህ አይነት ማቅኔ በመጽሐፍ ቅዱስ ነው። ብርሃን ይሁን አለ፣ ብርሃን ሆነ። ሰውን እንፍጠር አለ፣ ፈጠረ በአምላካችን በአምሳላችን። እንደዚህ ያለው ነገር በኦሪት ህግ ነው እንጂ ያለው በሰው ልጅ የማህበረሰብ እድገት ደረጃ ታሪክ ውስጥ ምን ሊፈጠር ይችል ነበር ብለህ ብትጠይቃቸው ከምኒልክ ብታመልጥ ከአውሮፓ ታመልጥ ነበር ወይ ቀኝ ግዛት ብትለው ያ እንትን ስለሚያበላሽበት የያዘው ናሬቲቭ ማንሳት አይፈልግም። ወይም ኢትዮጵያ በዛን ጊዜ አንድና ሁለት ትምህርት ቤት በክፍለ ሀገር ደረጃ በነበረበት ጊዜ በራሳቸው ቋንቋና መፍቻ ከፍተው ትምህርት ቤት ካሪኩለም ቀርጸው ለማስተናገድ የሚችሉበት ሁኔታ ነበር በዛን ጊዜ። ቀድሞ ነገር ትምህርት ቤቱ አለ። ስለዚህ ይሄ ሁሉ ነገር ቁጭት ለመፍጠር ተብሎ አገሩን ከፋፍሎ ለመግዛት ተብሎ የተፈጠረ በውሸት ላይ የተመሰረተ ነገር ስለሆነ ውሸት ደግሞ ጉልበት እየሳሳ ሲሄድ እውነትን የሚፈልግ ነገር ከመረጃ ጋር ከጊዜ ጋር እየፈረሰ ነው። ከዚህ ውጪ አሁን ኢህአዴግም ከራሱ ህልውና ጋር የኢትዮጵያን ህልውና አቆራይቶ የሚያይበት ነገር አብቅቶ ዜጎችም ከመጠራጠርና ከመፈራራት ባለፈ ባህልና ቋንቋ አይዳብር ብሎ በአሁኑ ጊዜ ፖለቲካ ሊኖር ይችላል። አንዱ ያንዱን ብሔረሰብ ሊጨቁን ብሎ የሚነሳበት ጊዜ ነው። ለክርክር የሚበቃ ነው አሁን ወይም ይሄን ያደርጋል ተብሎ የእውነት ካልሆነ በስተቀር አሁን ቋንቋችንን ሊጨቁኑ ነው አንድ ሃይማኖት አንድ ቋንቋ አንድ ምናምን የሚሉት አሁን ሊሆን ይችላል። ፍላጎት አለው አንድ ፖለቲከኛ በዚህ ጊዜ ያለ ማድረግ ተው ያደርግብናል ስጋቱን ተውና አንድ ፖለቲከኛ እንደዛ አይነት ነገር ኢንተረስት ያደርገዋል አንድ የሰለጠነ ሰው በዚህ ዘመን ያለ ፖለቲከኛ እና የሚሆነው ነገር ሁሉ በስጋት ፈጥሮ ይሄ በላባይ ኢሊት ተፈጥሯል። አሁን ኢትዮጵያ ውስጥ ቅድም አቶ ግርማም ያለው ነገር የብሔር ብሔረሰብ የሚባለው ነገር ራሱ ኢትዮጵያ ውስጥ የለም። የስታሊን ብሔር ብሔረሰብ የለም። የራሳቸውን ኢኮኖሚ የሚችሉ ራሳቸውን ኦልሞስት ወደ ሀገርነት ያስጠጋ ባህል የእድገት ደረጃ ላይ ተፈጥረው በራሳቸው መኖር እስከሚችል ድረስ ያለ ነገር የለም። ላለችው ዳቦ መራኮት ካልሆነ በስተቀር ፍትሃዊ አስተዳደር ባህልን ስለማበልጸግ ቋንቋን ስለማሳደግ ዜጎችን በኩልነት ስለመምራት ይሄ ህገ መንግስት ምንም አይነት ዝምድና የለው። አመሰግናለሁ። እዚህ ላይ ምንድነው መስማማው ነገር ኤሊቱ ላይ ነው። ፖለቲከኛው ወይም የፖለቲካ ኤሊቱ የሚያደርገው ሚና በጣም አፍራሽ እንደሆነ ይታወቃል። አሁን ፍክክር የተያዘ ሁሉ ይመስላል። ፍክክሩ ምንድነው? ያው በርካሽ ተወዳጅነት ውስጥ ራስንን አግኖ የመገኘት በዚህ መካከል በፌደራሊዝም ውስጥ አንኳር የሆነው አንድነት እየፈረሰ ባላስፈላጊ ፌደራሊዝም አንድነትን እንዲፈርስ አይፈቅድም።
ሲጀመር ፌዴራሊዝም የሚበጀው ነጻነትም አንድነትም አንድ ላይ አጣጥመ እንድትሄድ ነው እንጂ አንድነቱ ከፈረሰ ያው ትክክለኛ አይሆንም። ስለዚህ የኤሊቱ ርካሽ ተወዳጅነት ውስጥ ገብቶ አሁን በማህበራዊ ሚዲያም ስናየው እዛ ላይ ነው ሰው ትኩረት የሚሰጠው ማለት ነው። ሚዛናዊ ሀሳብ ያለው ሰው ምንም አይነት ተደማጭነት የማያገኝበት ሰዓት ላይ ደርሰናልና ይሄ በጣም አስቸጋሪ ነው። ሌላው አሁን ኢንጂነር ካነሱት ትንሽ ማለስማማው ምንድነው እኛ ሀገር አንዱ ትልቁ ከአይዲዮሎጂም በተጨማሪ ከፌዴራሊዝምም በተጨማሪ ትልቁ ችግራችን ያው ታሪክ ላይ ልዩነት አለን። ታሪክ ልዩነት አለን ማለት መጣላት አለብን ማለት አይደለም። አንድ አሜሪካዊ ያለው ነገር ያስማማኛል እዚህ ላይ ማለት ነው። ምንድነው ያለው? እኛ አሜሪካውያን በታሪክ ዙሪያ እንጣላለን። ለየት የሚያደርገን ግን ባለፈው ታሪካችን ሳይሆን ወደፊት ምን አይነት ታሪክ ይኖረን በሚለው ነው የሚል ነገር አለ። አሁን ብዙዎቻችን ትኩረት የምናደርገው ባለፈው ነው። እያንዳንዳችን የራሳችን ንጉስ የራሳችን አጼ እንይዝና እሱን ወደ ማግነን ነው መንገባው። አሁን እዚህ ጋር በፌዴራሊዝም ዙሪያ አጼ ምኒልክን ማንሳት አስቸጋሪ ይመስለኛል። ምክንያቱም ይሄ ልዩነት ነው እንግዲህ ልዩነት ይፈቀዳልና አጼ ምኒልክ የተከተሉት መንገድ ያው አጼ ምኒልክ ብዙ አድናቂዎች አሏቸው፣ አጼ ዮሐንስ ብዙ አድናቂዎች አሏቸው። ይሄ የሀገራችን ጸጋ ነው። አጼ ምኒልክ የራሳቸው የሆነ ትሩፋት ይኖራቸዋል። አጼ ዮሐንስም አባጅፋርም ካወጦናም ይኖራቸዋል። ነገር ግን ከፌዴራሊዝም አንጻር አጼ ምኒልክን ስናያቸው ያው የአህዳዊ አስተሳሰብ ላይ በጣም የሰሩ መሪ ናቸው ብዬ ነው የማስበው። ምክንያቱም እሳቸው የሚከተሉት የአሲሚሌሽን ፖሊሲ ጉልበትን እና ሁለት አይነት ፖሊሲ ነው የነበራቸው። ፒስፉል ሰብሚሽን እና ፎርስፉል ሰብጁጌሽን የሚባለው ነው። አሁን ምናልባት ይሄ ዶክተር አብይንም እየተከተሉት ይመስለኛል። ፒስፉል ሰብሚሽን የሚባለው ምንድነው? እሺ ያለውን ያው በሰላም ትቀበለዋለህ፣ እምቢ ያለውን ደግሞ ያው በዱላ አሳደህ ወደ ማዕከላዊ መንግስት ታስገባዋለህ ማለት ነው። ያንን ነው አሁን እየተከተልን ያለ ነው። በጣም አደገኛ አካሄድ ማለት ነው። ይሄ ደግሞ እኔ በዛ ላይ እኮ ልዩነት የለኝም። አጼ ምኒልክ ያንን በማድረጋቸው ምንም ልዩነት የለኝም። ግን በዛን ዘመን አጼ ምኒልክ ያን ባያረጉ ኑሮ ዘ ፕሮባብል ሲናሪዮ ነው የምጠይቅ ምን ይሆን ነበር? ታንክ ዩ ፌዴራሊዝም ነበር ወይ? እሱ ብሔረሰብ ራሳቸው ሀገር ይኖሩ ነበር። በነገራችን ላይ አጼ ምኒልክን በፌዴራሊዝም መክሰስ አይቻልም። አጼ ምኒልክን እንደ የፌዴራሊዝም ሞዴል አድርገን ማሰብ አንችልም። ኢቭን ኢትዮጵያ ውስጥ የተደረጉ ትግሎች ስናያቸው የአጼ ምኒልክን አስተሳሰብ በመቃወም ነው። ለምሳሌ የህወሓት የኦብነግ ስናያቸው ግልጽ በግልጽ ያው አጼ ምኒልክን ተቃውመዋል። አጼ ምኒልክ የተቃወሙበት ምክንያት ምንድን ነው? ያው አንድ ቋንቋ፣ አንድ ሃይማኖት፣ አንድ ብሔር ወደሚለው አስተሳሰብ ያደላ የፖለቲካ እንቅስቃሴ ያደርጉ ስለነበረ ነው። ይሄ ደግሞ የሌሎችን ነጻነት እየተጋፋ ስለሄደ የግድ በዚህ ያው መዝመት ነበራቸው። ትግሎችም በዚህ የሚያጠነጥኑ ናቸው። ለዚህ ነው ሰነዱ የብዙዎች ነው የምንለው። አሁን ሰነዱ ዲሞክራሲያዊ አይባልም። ኢህአዴግ ዲሞክራሲያዊ ሳይሆን አጼ ዮሐንስ እስከዛ ውጭ ያደረጉ ነበር። የስ ተመሳሳይ ነው። ፊደል ናቸው። ስለዚህ ጉልበት ነው የሚጠቀሙት መሳሪያ። በእርግጥ አጼ ዮሐንስ የተሻለ ፌዴራላዊ ናቸው። ያ በጣም አሁን ካለን ሰዎች የተሻሉ ናቸው። አጼ ዮሐንስ የሚጻጻፉትም ጭምር በአማርኛ ነበር። ያን ያህል የጥላቻ ሰዎችም አልነበሩም። የስልጣን ሰዎች ነበሩ እንጂ አሁን ላይ እንደምናያቸው ንጉሶች ጥላቻን መሰረት አድርገው አንዱን ብሔር ለማጥፋት የሚነሱ አልነበሩም። ግን የራሳቸው የፖለቲካ አስተሳሰብ ነበራቸው። በፌዴራሊዝም አንጻር ያው ሞዴል ልናደርጋቸው የምንችለው እንደውም አጼ ዮሐንስን ነው ብዬ ነው ማስበው እኔ። ሌላው ምንድን ነው አቶ ግርማ ያነሱት ክልሎች በኢኮኖሚ ራሳቸውን አልቻሉም ያሉት ነገር አለ። ይሄ ያው ወደ ፊስካል ፌዴራሊዝም የሚወስደን ነው የሚሆነው። ክልሎች ራሳቸው እንዲችሉ መጀመሪያ ነጻነት ማግኘት መቻል አለባቸው። አንዱ ነጻነት ምንድነው? ፖሊሲ የማውጣት ነጻነት ነው። እና ኢትዮጵያ ውስጥ ያለው ትልቁ ችግር ህግ የሚወጣው ፌዴራል ላይ ነው እንጂ ክልሎች የራሳቸውን ህግ በጣም በተወሰነ ደረጃ ካልሆነ በስተቀር ህግ ማውጣት አይችሉም። ይህም እንደ ወንጀል ነው የሚታየው። ነገር ግን የአፋር ክልል ያለውን የፖታሽ ማዕድን ለማስተዳደር የራሱ ህግና ፖሊሲ ደንብ ሊያወጣ ይችላል። ያንን በማውጣት ደግሞ አፋርን በመለወጥ ኢትዮጵያን ይለውጣል። አፋር ሲለወጥ ኢትዮጵያን ነው የሚለወጠው። የአፋር ምርት የአፋር ሀብት በኢትዮጵያ አድርጎ ነው ወደ ሌላ ሀገር የሚሄደው። ስለዚህ ተደምረን የምናመጣው ነገር ነው የኢትዮጵያ እንትንና ኢኮኖሚ ነጻነት ወይም ደግሞ ኢትዮጵያ ባይዘው ኢትዮጵያ ውስጥ ያለው ፌዴራሊዝም አንዱ ችግሩ ይሄ ነው። ክልሎች የፌዴራል መንግስት ጥገኞች ናቸው። ይሄ መሆን የለበትም። ምክንያቱም ክልሎች ራሳቸው የቻሉ ሉዓላዊ ግዛቶች ናቸው። ሉዓላዊ ግዛት ማለት ግን ምን ማለት ነው? የውስጥ ሉዓላዊነት ነው ያላቸው እንጂ ከውጭ ሀገራት የመገናኘት ምናምን አይደለም። ውስጥ ሉዓላዊነታቸው የሚጠቀሙት ምንድነው? ኢኮኖሚያቸውን በማሳደግ
አስተዳደር ስርዓታቸውን በማስተካከል እና የተለያዩ እንቅስቃሴዎች ትምህርት፣ ቋንቋ፣ ባህል በማሳደግ ሊጠቀሙበት ይችሉ ነበር ማለት ነው። ሌላው ምንድነው አሁን ይሄ ጥያቄ የኢህአዴግ የኦነግ በጣም ገነው የወጡት የዚህ ህገ መንግስት ዋና ደጋፊ ተብለው የሚታሰቡት ብቻ አይደለም። እነ ዋለልኝ መኮንንም መርሳት የለብንም። በ1960ዎቹ የነበረው እንቅስቃሴ አንዱ የናሽናሊቲ ኮስችን ነው የነበረው። አሁን ናሽናሊቲ ፒፕል ለሚለው ላይ ዴፊኒሽን ሊለያይ ይችላል። ነገር ግን የብሔሮች መጨቆን ጥያቄ ሲያነሱ የነበሩት ሌሎችም እንዳሉበት፣ ለምሳሌ ዋለልኝ አማራም ቢሆን ይህንን ጥያቄ ሲያነሳ ነበር። ዋለልኝ ብቻ አይደለም፣ ሌሎችም በኢህአፓ ውስጥም የነበሩ ሰዎች ይህንን የሚያነሱት ከወጥበት ብሔረሰብ አንጻር አይደለም። አሁን እኛ ነን ጎራ ለይተን ሰዎችን ቋት ውስጥ መንከታቸው እንጂ የነሱ አስተሳሰብ በዛ ውስጥ የሚያልፍ አልነበረም እና የዲሞክራሲ ጥያቄን ከፌዴራሊዝም ጥያቄ ጋር በማስተሳሰር የሚፈጠሩ ችግሮች ከሱ ጋር ማስተሳሰር ትክክል አይደለም ብዬ አስባለሁ። እሺ እንደ መጨረሻ በዚሁ ሊሂድና አሁን ባለነበት ሁኔታ የትኛው ፌዴራሊዝም የተሻለ ይሆናል? ባለው መቀጠል ወይስ ጂኦግራፊካል ማድረጉ ሞር የተሻለ ነው? በጣም ጥሩ። አሁን ያለው አስተዳደር ብሔርን መሰረት ብቻ ያደረገ ነው ማለት አንችልም። በዋናነት ብሔር ነው መሰረት ያደረገው፣ ቋንቋን ነው፣ ባህልን ነው፣ ጂኦግራፊ አሰፋፈርን ነው። ስለዚህ አሁን ያለው ፌዴራሊዝም አይስተካከል ማለት የሰዎችን አስተሳሰብ መገደብ ነው። አሁን የተሻለ ዜጋ እየተፈጠረ ነው፣ የተማረ ዜጋ እየተፈጠረ ነው፣ ጥሩ ፖለቲከኛ፣ አስተዋይ ፖለቲከኛ እየተፈጠረ ነው። የዚህ ዜጋ ሀሳብ አለማካተት ማለት ያው ባሉበት መቅረት ነው የሚሆነው። ስለዚህ ፌዴራሊዝሙ እየተሻሻለ ግን ደግሞ መሰረታዊ ቅርጹን ሳይቀይር ወደፊት መራመድ ያለበት ይመስለኛል። ፌዴራሊዝሙ ተሻሻለ የምንለው መቼ ነው? አንደኛ ዋና መሰረት የሆነ እስትንፋስ፣ የፌዴራሊዝም እስትንፋስ የምንለው ዲሞክራሲ መኖር መቻል አለበት። ክልሎች የማዕከላዊ መንግስት ተገዢ መሆን የለባቸው። ሚዲያ የመንግስት ሚዲያ የሚባል እኮ በሰለጠነው ዓለም እኮ የለም። መንግስት ሚዲያ እንዲኖረው አይፈቀድም። ሚዲያ መንግስትን ይቆጣጠራል እንጂ መንግስት ጭራሽ ያ ሁሉ ወታደር፣ ያ ሁሉ አቅም፣ ያ ሁሉ ሀብት እያለው ሚዲያን አይጨምርበትም። ስለዚህ ቅድም እንደተባለው እነ ኤቢሲ እና ኢቲቪ በመሰረትነቱ ህገወጦች ማለት ከአመሰራረታቸው ህገወጦች ናቸው። ለምንድን ነው ህገወጥ የሚሆኑት? መንግስት ፓርቲ ስለሚያስተዳድራቸው ነው። ነፋና ነው ዋልታ እነዚህ የፓርቲ ልሳኖች ናቸው። የመንግስት ማለት እኮ አይቻልም፣ ፓርቲዎች ናቸው የሚያስተዳድሯቸው። እነዚህ ደግሞ ሁሉ የሚያስፈጽሙት ለጌቶቻቸው እንጂ ለህዝብ አይደለም። እና እነዚህ ነገሮች በማስተካከል የኢትዮጵያን መጻኢ የኢትዮጵያን አንድነት እና ነጻነት አስከብረን መቀጠል እንችላለን የሚል ሐሳብ አለ። ትግራይ አንድ ሁለት ቦታ ብትሆን ትደግፋል? ትግራይ አንድ ሁለት ቦታ ብትሆን ማለት በምን? የትግራይ ህዝብ መርጦ ለምሳሌ ምዕራባዊ ትግራይና ምስራቃዊ ብለው በፌዴራል መንግስት ውስጥ በአንድ ሳይሆን በሁለት መወከል አለብን የሚል ሐሳብ ቢነሳ የትግራይ ከመረጠው እኔ መከልከል አልችልም። ባይዘወይ እንደ ሐሳብ ቢነሳ ነውር አይደለም። ነውር የሚባል ሐሳብማ አይኖርም። እሱ ላይ ነው ችግራችን። አንድ እኔ ጂኦግራፊ ብቻ የሚል እንትን ያለም አይመስለኝም። የለም፣ ማንም ሰውም የለም። በህግ አንድ ነገር አለ። ክርክር ባልተነሳበት ጉዳይ ላይ ዳኝነት መቀመጥ አይቻልም። ኢትዮጵያ ውስጥ አሁን ይሄ ፖለቲካውን እንትን የሚያደርጉ ሰዎች ምንድነው የሚሉት? አህዳዊ እንትን ለመመለስ አህዳዊ እንደዚህ ነው። በጣም የተወሰኑ ሰዎች አህዳዊ አገዛዝ እንትን የአህዳዊ የአስተዳደር ስርዓት ሊመርጡ ይችላሉ። ይሄንን መምረጥ ያለበት የኢትዮጵያ ህዝብ ነው። እነሱን ከመረጣቸው በምርጫ ጊዜ ሲወዳደሩ ከመረጣቸው ያንን መዋቅር ሊዘረጉለት ይችላሉ። ይሄ ግን እንደ አስተሳሰብ አሁን በአብዛኛው እየተሞከረ በተለይ እንደ ኢትዮጵያ ያለ ዳይቨርስ የሆነ ህብረተሰብ ባለበት አካባቢ ውስጥ የፌዴራል ስርዓት ጠቃሚ መሆኑ ከግንዛቤ አግኝቷል። ይሄ የፌዴራል አወቃቀር ምን አይነት ይሁን በሚለው ላይ ነው አሁን ልዩነት ያለው። አሁን ባለው አንዳንዱ በጣም ትልቅ ጂኦግራፊካሊ ሆኖ በምንም አይነት ነገር ተገናኝቶ ይሄ የፌዴራሊዝምን ዋነኛ ፒለሩን የራስን በራስ የማስተዳደር እንትን በሚጣረስ መልኩ ያሉ አሉ። ለምሳሌ ደቡብ ውስጥ ያለውን እንትን ስናይ ከፋ የክልል ውሳኔ የሚፈልጉ ጉዳዮችን ለማድረግ ሐዋሳ መምጣት አለበት። 1000 ምናምን ኪሎ ሜትር ነድቶ በአዲስ አበባ ዞሮ ነው የሚሄደው። ዋይ! ስለዚህ በአካባቢያቸው መሆን እና በቀጥታ ወደ ፌዴራል መንግስቱ መወከል እናስፈልጋለን ካሉ ይሄ ነው። ግን ከፋ ውስጥ ያሉት የተለያዩ አካባቢ ያሉት ተሰብስበው ኢኮኖሚካል ቫያቢሊቲ ለአድሚኒስትሬተር ምቹነት፣ ምክንያቱም መተባበር ደግሞ የሚያመጣቸው ሲነርጂዎች አሉ። ለምሳሌ በክልል ደረጃ
2000 ሰው ያለበት አንድ ህዝብ በእንትኑ ዴፊኒሽን ወይም አንድ ብሔር ብንል አይቻልም አይደል 2000 ከሆኑ ስለዚህ እነሱን አሁን እንደዛ ብንል በ2000 አንድ ፕሬዝዳንት መርጠው አንድ እንትን አድርገው ምናምን የሆነ እቃ ጨዋታ ማስመሰል ጥሩ አይደለም ሰፋ ያለ የህዝብ ብዛትን ጥቅም ሊያሳካ የሚችል ጂኦግራፊክ እንትን ትንሽ ሰፋ ሲል የምታገኘው የአድሚኒስትሬሽን ሌቨሬጅም የሪሶርስም ሌቨሬጅ እነዚህ ነገሮችን ለማድረግ በሚያስችል ነገር ለምሳሌ አሁን እንደ ሀረሪ አይነት ጠባብ ክልል ቫያብል ክልል አይደለም ዴይ ዋን መፍረስ ያለበት ክልል ሀረሪ ነው ዴይ ዋን መፍረስ ያለበት ክልል ሀረሪ ነው ምክንያቱም በአካባቢው በዙሪያው ያሉት በምስራቅ ሐረርጌ ውስጥ አንድ ክልል መሆን ያለበት ነው ስለዚህ እንደዚህ አይነት ታሳቢዎችን ወስዶ ለአድሚኒስትሬሽን ለእንደዚህ ነው አንዳንድ ቦታዎች ላይ ማይኖሪቲስ በአንድ ቋንቋ ይዋጣሉ የሚል ሐሳብ ካለ ለነሱ የተለየ ፕሪቪሌጅ ተደርጎ ለነሱ ፕሪቪሌጅ አይደለም መብታቸው ነው እሱን እንዴት እናስተናግዳለን የሚለው ነው መሆን ያለበት እኔ አይዲያሊ 36 ምናምን አካባቢ የፌደራል ስቴቶች ቢኖሩ ኢትዮጵያ ውስጥ ነው ቁጥሩ ራንደም ሊሆን ይችላል ግን እንደዛ አይነት ክልሎች ቢኖሩን ብዙ የቢግ ዲል አይደለም ያንዳንዱ አንዳንድ ቤልጂየም የሚያካክሉ ሀገሮች ማለት ነው ቤልጂየም የሚያክሉ 36 ሀገር ማለት ነው ኢትዮጵያ ብትሰበሰብ ማለት ነው በዚህ አይነት ጠንካራ ሀገር ከመሰረትን በሚቀጥሉት ከጎረቤቶቻችን ያሉት በእኛ አድሚኒስትሬሽን ከቀኑ ጆይን ያደርጉናል የዛን ጊዜ በጉልበት ሀገር መስራት ይቀርና በጉልበት ሪጂናል በፍቅር ሪጂናል ኢንተግሬሽን እንመሰርታለን ይሄንን ልናደርግ ደግሞ የምንችልበት ኦፖርቹኒቲዎች አሉ ስለዚህ የማይቻል ነገር ብሎ መዝጋት ነውር ቢደረግ ጥሩ ይመስለኛል እሺ አመሰግናለሁ ያው እንደሚታወቀው እንግዲህ አሃዳዊም ሆነ ፌደራላዊ ስርዓት የየራሳቸው የሆነ ጠንካራና ደካማ ጎኖች አላቸው ስንመርጥም ለኛ አይነት ሁኔታ አሁን ላለንበት ወቅታዊ ነገር የሚያገለግለን የሚጠቅመን የትኛው ነው ለማለት ያህል እንጂ እዚህ ብዙ ተቀባይነት ያጣው አሃዳዊ ስርዓት ሌላው ዓለም ላይ የተሻለ ሆኖ ሊገለገሉበት እንደሚችሉ ከግምት ማስገባት ተገቢ ነው የሚሆነው ይሄ እንዳለ ሆኖ አሁን ባለንበት ሁኔታ ሀገራዊ አንድነትን ለማጠንከር እየተሰራበት ያለ በርካታ ነገር እንዳለ ይታወቃል ኢንጂነር ይልቃል እግረ መንገድ እንዲመልሱልኝ የምፈልገው አሁን ክልሎች በርካታ የክልል ጥያቄ እየመጣ ነውና መልስ አግኝቶ ሜዳቸው ከሀገራዊ አንድነት አንፃር እንዴት ይታያል የትኛውስ ነው ደግሞ አሁን ከብሔር ላይ ትኩረት ያደረገው ነው ይሄ አካባቢያዊ ጂኦግራፊካሊ የሆነው ነው ለኢትዮጵያ የተሻለ ብሎ ያምናሉ አንደኛ ቀደም እንዳልነው እንደው ግርማ ትንሽም ቢሆን እድል ለመስጠት ያህል ብሏል እንጂ በእኛ ሀገር አሁን ኦልሞስት የህብረት መንግስት የሚለው የፌደራል ስርዓት ተቀባይነት ያገኘበት ደረጃ ላይ እንደው ስለመኖሩ ምን ያህል ፐርሰንት ይሆናል አሃዳዊ መንግስት ቢባል ኦልሞስት ነን ወይም ትንሽ ቁጥር ብቻ ወደሚሆን ደረጃ ደርሷልና ስጋትም ማርጊያ ላይም በኢትዮጵያ ሁኔታ ሀገሩ ሰፊ ነው ዳይቨርሲቲ አለ አንድነት የሚለው ቃል እኮ ራሱ የመጣው ልዩነት ስላለ ነው አንድነት ልዩነትን ማጥፋት ማለት አይደለም አንድነት ማለት ራሱ የመጣው በእሱ አንድነት የሚያስፈልገው የተለያየ አመለካከት ስላለን በጋራ ንቁም በሚል ነው አንድነት የሚለው ኮንሴፕት ያለው ስለዚህ አንድነት የሚኖረው ልዩነት ሲኖር ነው መጀመሪያው እንደው ሰው የሚዘነጋው ነገር ስለዚህ አንድ እንሁን ማለት ልዩነት እናጥፋ ማለት አይደለም በእሱ መጀመሪያ አንድነት የሚለው ኮንሴፕት የሚኖረው ልዩነት ሲኖር ይሄ መታወቅ አለበት ይሄ ከፕሮፓጋንዳው በወጣው እጭ ማለት ነው ኮንሴፕቹዋሊ እንደዚህ ነው ባህሉን በሚያውቀው አካባቢውን በሚያውቀው የህዝቡን ስነልቦና በሚያውቀው ህዝብ መተዳደር ስልጣን ወደ ህዝብ መቅረብ በጣም መልካምና የዚህ የህብረት መንግስት አመሰራረት እንትኑ በአሁኑ ጊዜ በብዙ መልኩ ለኢትዮጵያም ሆነ ለዓለም ተቀባይነት ያለው አመለካከት እሱ ምንም ችግር የለውም ሁለተኛ ብዙ ቋንቋ እንዲኖረን ማድረግ አላደረግነውም ከፖለቲካ ፍጆታ አልፎ የሚጠቅመንና የሚያስተሳስረን አላደረግነውም እንጂ ከአንድ በላይ ብሔራዊ ቋንቋ የህዝቡን መስተጋብር ለማሳለጥ ሲባል ለምንድነው አይኖረን እዛ ላይ ጥያቄ የለም አሁን ቅድም እንዳልኩ ይሄ ነገር ሲነሳ ኮንስቲትዩንሲያቸው የሚናጋ ፖለቲከኞች ጤናማ በሆነ ሁኔታ ወደ ህዝብ ሐሳቡ እንዲደርስ አይፈልጉም ፊር ሞቲቬሽን ነው እነሱ ጋር ያለው ለስልጣን ሻሞሻው ነው በስጋት ነው በሲጅ ሜንታሊቲ ነው መጣልህ በማለት ነው ደጋፊያቸውን አሰባስበው መቆየት የሚፈልጉት ይሄኛው አሁን ያለው ነገር አልሰራም ያልሰራበት ምክንያት መጀመሪያውኑ ሲነሳ የቆመባቸው መሰረታዊያንስ ለመግዛት ከዲሞክራሲ ተጻራሪ በሆነ ሁኔታ በዲሞክራሲያዊ ማዕከላዊነት የተበተነን ሞጭጮ ይዞ የነበረ ነገር በህግ አፍርሰህ በጉልበት ሞጭጮ ይዘው ነበር ጉልበት ሲሳሳ መበተን ነው የመጣው ነገር
እና ካለችው ነገር ለመሻማት በሚባል አሁን ቅድም እንዳልኩት ኢህአዴግም ሆነ ይሄ ህገ መንግስት በህግ እኮ አሁን ፈርሰናልኛ በህዝቡ ስነ ልቦናና በነበረው መስተጋብር በመልካም እሴቶቹ ነው አብረን እየኖርን ያለ ነው እንጂ በህግ ፈርሰናል። ኢትዮጵያ የሚባለው ሀገር አሁን ከሞላ ጎደል በሁሉም ሐሳብ ላይ ዲም እየሆነ ራስን ወደ መከላከል አይነት አዝማሚያ ሄድንበት ነው ያለው። ስለዚህ አሁንም ቁጭ ብለን ተነጋግረን መደረግ ያለበት ባህሎች፣ ቋንቋዎች፣ እምነቶች እንዲበለጽጉ ዩኒስኮ እኮ እንዲህ አይነት ነገሮች እየጠፉ ነው ብሎ ለእንደዚህ አይነት ነገር ልዩ ምዝገባ የሚያደርግ ተቋም አለ እኮ። አሁን እየተቸገርን ያለ ነው ያንዱን ባህል አንዱ ሊያጠፋ መጥቶ ነው ወይስ ምዕራባውያን እየወረረን ልጆቻችን ሁሉ ከሴቶቻችን ውጭ እየሆኑብን ነው የተቸገርን ያለ ነው? ስለዚህ ችግር ያልሆነውን በወቅቱ የሌለውን እና በታሪክ ውስጥ ታስረን ያሁኑንና የወደፊቱን መፍትሄ ፈላጊ ሶሉሽን ኦሪየንትድ እንዳንሆን የዘጋ በፕሮፓጋንዳ የታጀበ አደገኛ ሰነድ ስለሆነ ይሄ እንደው ለጨዋነት ብዬ ይሻሻል በሚለው መልክ ይዞ እንዲወጣ ማድረግ አለብን የሚል ነው። እሺ አመሰግናለሁ። ብቻ ያው አሁን ህገ መንግስቱን አክብረን እስከነ ችግሩ ነው ባይዘው አክብረን ነው የምንኖረውና ቅድም አቶ ግርማ ያሉት ነው ሀረሪ ክልል ትንሽ ስለሆነ ወይም የሆነ ምክንያት ስላለ መፍረስ አለበት የሚለው ነገር በህገ መንግስቱ የማይቻለው ነገር ይሄው ነው። በስቴት ኦፍ ኢመርጀንሲ አስቸኳይ አዋጅ እንኳን በሚታወጅበት ጊዜ መፍረስ ወይም ደግሞ መሻሻል ከማይችሉ መብቶች አንዱ የክልልነት መብት ነው። ፖለቲሳይዝድ ማድረግ ይቻላል። አሁን እንደዚህ ብሎ አሁን ህዝብ እንዲህ አይባልም እንደዚህ ምናምን በሚባል ፖለቲሳይዝ ማድረግ ይቻላል። በመጀመሪያ ደረጃ እኔ ፕሮፖዝ የፈለኩት ለምሳሌ የሲዳማ ክልል መሆን ይችላል የሚል ፕሮፖዛል እንደምፈሰጠው ሁሉ ሀረሪማ እንደ ክልል መፍረስ ነው ያለበት ማለት እንዴ ነው። ከዛ በኋላ ግን ውሳኔ ነው ወሳኝ አይደለም። አቶ ግርማ ካሉት አይደለም የሚነሳው የኔ ሐሳብ ብዙ ጊዜ እሰማለሁ። አሁን ሶማሌን ሄዶ ማፍረስ፣ አፋርን ማፍረስ ወይ ቤንሻንጉልን ማፍረስ እንደ ቀላል ቢዝነስ ተደርጎ ነው የሚታሰበው። ስለዚህ ያ መሆን የለበትም። እሺ እጅግ በጣም አመሰግናለሁ። እንግዲህ የተከበራችሁ ተመልካቾቻችን ውይይታችን በእንደዚህ አይነት መልኩ ተጠናቋል። እዚህ ድረስ መጥተው ከኔ ጋር እንዲህ አይነት የሞቀ ውይይት ያደረጉት አቶ ክብሮም በርሄ የአረና ማዕከላዊ ኮሚቴ አባል፣ አቶ ግርማ ሰይፉ የቀድሞ የፓርላማ አባልና እንዲሁም ኢንጂነር ይልቃል ጌትነት የኢትዮጵያውያን አገር አቀፍ ንቅናቄ ሊቀመንበር ናቸው። እዚህ ድረስ እንግዲህ መታችሁ እንዲህ አይነት ውይይት ስላደረጋችሁ ዳግም እጅግ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን ውይይታችን የተከታተላችሁትን ይመስል ነበር። በመጪው ሳምንት ደግሞ በተለየ ርዕስና በተመሳሳይ ሰዓት እንገናኛለን። እስከዛ ድረስ ከሀቃችሁ ጋር የምትገናኙበት